ካያ ድራማ ክፍል 31 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምናላችሁ ባላችሁበት ሰላማችሁ ብዝት ይበል። በባለፈው ክፍል እንዳየነውና እንደተመለከትነው ብሩክ እንግዲህ ለሚኪ ፈርም ያለውን ወረቀት ሀብት ንብረቱን ለቆ ነፃ እንዲወጣና የጎረቤቶቻቸው ቤት እንዲሰራላቸው ብሩክን እንግዲህ ሚኪ አስገድዶት ሀብትህን ያንተን ድርሻ ለቀህ መውጣት አለብህ በማለትም ወረቀት አዘጋጅቶ ብሩክም ያለው አማራጭ ወረቀቱን መፈረምና የጎረቤቶቻቸው ቤት መሰራቱን ብቻ ነው እንግዲህ ያሰበውና ስለ ወደፊቱ እንግዲህ ፈጣሪ ያውቃል። ነገር ግን አሁን ላይ ጎረቤቶቻችን አደጋ ላይ መውደቅ የለባቸውም በማለት ወረቀቱን ወዶ ሳይሆን በግዱ ነበረ እንግዲህ የፈረመው። ይህንን ያየችውና የተመለከተችው ርብቃ በጣም ተናደደች። መላ ልንፈጥር ሌላ ነገር ልናስብ እንችላለን እንጂ መፈረም የለብህም በማለትም እንግዲህ አባቷን አባዬ ተቆጣው ያየው እኮ ነው ምን እንደሚሆን የውሳኔውን እያለችን ብትለው ያለው አማራጭ እንግዲህ ብሩክ መፈረም ነበርና ፈርሞ ሚኪ እጅጉን በጣም ደስ ተሰኝቶ አላፍር ብሎ እንግዲህ በሰው ሀብት ላይ ቁጭ ብሎ እጅጉን በጣም ቅስም የሚሰብር ነገር እንግዲህ ሲናገር ነበረ። ብሩክን ስራ ማስጀመሪያ ብር ሰጥሃለው የፈለከውን ያክል መቼም ወደዛ ጫማ ጠረጋ ወደ ሊስትሮ ስራ ካትመለስም አይደል እያለ እያሾፈ እየሳቀበት በጣም በሚገርምና በሚያሳዝን ሁኔታ እንግዲህ ሚኪ ባለ ጊዜ ሆነና ሲሳለቅበትም ተመልክተነዋል ማለት ነው። ይህንን መስማት መቋቋም ያቃታት ርብቃ ታሪክ ሰራች። እናም እንግዲህ በጣም ከመናደዷ የተነሳ ይህንን ወረቀት ብቻ እንደምንም ብዬ እጄ ላስገባው እንጂ ይሄ ፊርማው ሊጸድቅ አይችልም፣ መሆንም የለበትም በጭራሽ በማለትም ሚኪ እንግዲህ እየሳቀ እየተሳለቀበት በብሩክ ላይ ባለበት ሰዓት ርብቃ ወረቀቱን እንግዲህ ከሚኪ ላይ ትቀማና በጭቅጭቅ አድርጋ ወረቀቱን ጣለችው። ሚኪ ያ ሳቁ ወደ ሀዘን የተቀየረው ቅስሙን የተሰበረው በሚያሳዝን ሁኔታ እንግዲህ አያንቃት አይገላት ብቻ በጣም ተናዶ ያው ቤተሰብ ስለተሰበሰበ እጅጉን በጣም ተናዶ ተመልክተነዋል። በመጀመሪያ እንግዲህ ወረቀቱን እንዳትቀደው ትመልስልኝ ጋይ ዘነበ ጥሩ ስራ ስሩ ልጆን ተቆጡ እያለ ሚኪ እንግዲህ ሲማጸናትም ተመልክተናል። ብሩክም ወረቀቱን መልሽለት ለሚኪ እያለ ቢላትም እሷ ግን ነገረ ስራው ሚኪ ምን አይነት ተንኮለኛና መጥፎ ጭራቅ እንደሆነ በደንብ አርጋ ስለምታውቀው ወረቀቱን ብጭቅጭቅ አርጋ ጣለችው። ይህንን ያየችውና የተከዳችው የትሪስት እናት ወይዘሮ ሂሩት እጅጉን በጣም ደስ ተሰኘች። እናም ርብቃን ሂጂ ወደ ክላስሽ በማለትም እንግዲህ አባትዬው ወደ ክላስ ይዘዋት ሄዱ። ሂሩትና ሚኪ ተፋጠጡ። እሰይ በጣም ነው ደስ ያለኝ በማለትም እንግዲህ ተፋጠዋል ማለት ነው። ሂሩትና ሚኪያስ በሚገርም ሁኔታ እንግዲህ ተነጋግረዋል። መጥፎ ቃላቶችን ተወራወሩ። ትዕግስት በጸባይሽ አትወድሽም ነበር፣ አንቺ ለገንዘብ ብለሽ እኮ ነው እሷን ጥለሻት ሄድሽው እያለ ትዕግስት እንደማትወዳት ሁሉ ለትዕግስት እናት ለሂሩት እንግዲህ ሚኪ ምንም የምታመጪው ነገር የለሽም ከዚህ በኋላ እያለ እንግዲህ ሲሰርባትም ሲያንቋሽሻትም ተመልክተናል። እናም እንግዲህ በሚገርም ሁኔታ ሂሩትም ውሳኔ ወስናለች። እነዚህ ልጆች ከዚህ ከጭራቅ ጋር ማደግ የለባቸውም በማለትም ልጆቹን ኑ እኔ ጋ ነው የምታድጉት፣ እኔ ጋ ነው አንድ ላይ የምንኖረው፣ ከሚኪያስ ጋር ከዚህ በኋላ ልትኖሩ አይገባም በማለትም እንግዲህ ሂሩት የልጅ ልጆቿን ስትመክራቸውም ብዙን ጊዜ ያው ሴት ልጅ ለአባቷ ታደላለች ይባላል እና በሚገርም ሁኔታ እንግዲህ ሄቨን እኛ ከአንቺ ጋር መኖሩ አይከፋንም፣ ነገር ግን ደግሞ አባዬን ጥለን አንሄድም፣ አባታችን ከኛ ጋር መኖር አለበት፣ ከሱ ጋር ነው የምንኖረው በማለትም ስትናገር አባታችሁ
አባት እንዳይመስልሽ ያደረገውን ነገር ብታውቁ ኑሮ እሱ አይደለም ለእናንተ ራሱን መከላከልም የማይጠቅም ሰው ነው በማለትም እንግዲህ ትነግራቸዋለች ማለት ነው። እንዴት ነው እንደዚህ የምትይው? እንዲህ የማትበይው አባታችንን ይከፋናል ስትላትም አባትሽ ያደረገውን ነገር ብታቂ ኑሮማ ታዝኛለሽ፣ አንቺ ለራሱ ትናደጅበታለሽ ስትልም እንግዲህ ለልጆቹ ትነግራቸዋለች። አባዬ ምን አደረገ? ምን ሰራ? ሲልም እንግዲህ ሀብት ንብረቱን ለቆ እንዲወጣ እኮ ለሚኪያስ ፈርሞለታል በማለትም እንግዲህ ትነግራቸዋለች ማለት ነው። እና አባታችሁ እራሱንም መከላከል የማይችል ጥላ ታውቃላችሁ፣ እሱ ጥላው ብቻ ነው ያለው። በፊት እኮ ወኔው ጀግንነቱ በጣም ነበር፣ ግርማ ሞገሱ እያለች የድሮ ማንነቱን እንግዲህ ለልጆቹ ስትናገር ነበር። አሁን ላይ ግን ያ እሱ አይደለም፣ ለራሱም አይሆንም እንኳን ለእናንተ። ስለዚህ እናንተ ከኔ ጋር ነው መኖር ያለባችሁ በማለትም ልጆችን እንግዲህ ጓዛቸውን እንዲሰበስቡም አስጠንቅቃቸው ነበር ያደረችው። ጠዋት እንግዲህ ልጆችም በተባሉበት መሰረት ልብሳቸውን በሻንጣ አድርገው መሄድ እንዳለባቸው ብቻ እንግዲህ እንደዛ ሲናገሩ ያው ብሩክ ሰምቶ ብሩክም የማይታሰብ ነገር ነው በማለትም ተናዶ እንዴት ሳትጠይቁኝ እኔ እኮ ውላችሁ አድራችሁ እንድትመለሱ ነው እንጂ እንዲህ ጠቅላችሁና እሷ ጋር እንደምትኖሩ መቻወቅኩኝ፣ አይታሰብም፣ አትሄዱም፣ ምን ያባታችሁ ነኝ በማለትም እንግዲህ ወይዘሮ ሂሩትና ብሩክ ተፋጠጡ። ልጆች ንቅንቅ አይሉም ከዚህ ቤት በማለትም እጅጉን በጣም እንግዲህ እየተነጋገሩ ተፋጠው ተመልክተናቸዋል ማለት ነው። ሌላው እንግዲህ በሚገርም ሁኔታ አሁን ላይ እንግዲህ ሂሩትና ሚኪ እጅጉን በጣም በሚያሳዝን ሁኔታ ያው ተጣልተዋል ማለት ነው። እሱም እንግዲህ ሂሩትም ሀብት ንብረት ትፈልጋለች፣ ሚኪም እንደዛው። ሚኪም ልጆቹ ንቅንቅ አይሉም፣ እኔ ጋ ነው የሚኖሩት፣ እኔ ቤት ነው የሚኖሩት እያለም ከኔ ጋ ነው የሚኖሩት እያለም እንግዲህ ያስመስላል። ከሱም ብሶ እንግዲህ ሂሩትን አንቺ ለሀብት ለንብረት ብለሽ አንቺ ገንዘብ የማጠግቢ እያለ ሞልጭ አድርጎ የባለቤቱን እናት እንግዲህ ሲሰርባት ተመልክተናል። ይህም እንግዲህ በጣም የሚያሳዝን ነገር ነው፣ አግባብም አይደለም ማለት ነው። ባል እንግዲህ የሚስቱን ቤተሰብ የሚያዋርድ የሚሳደብ በጣም ከባድ ነው። ያው ይደብራል፣ ግን ያው አዋርዷታል ማለት ነው ሂሩትን። ሂሩት እንግዲህ የልጇን ፎቶ እያየች ይቅርበኝ ልጄ በማለትም እንግዲህ የበደለቻትን በደል ሁሉ ይቅርበኝ እያለች እንግዲህ ልጇን ትማጸናለች በፎቶዋ ማለት ነው። እናም እንግዲህ የተቀደደውን ወረቀት ብሩክ ድጋሚ ይፈርማለሁ እያለ በሚገርም ሁኔታ እንግዲህ ከርብቃ ጋር እያወሩ፣ ርብቃ የማይታሰብ ነገር ነው ወረቀቱን በመቅደዷን በጣም ተናዶባት እንግዲህ ሙልጭም ሲያደርጋት ነበር። እኔ ለአንተ ብዬ ነው፣ ለአንተ ብዬ ስላደረግኩት ምንም መስሎ አይታየኝም፣ እንኳንም ተቀደደ እያለች እንግዲህ ርብቃ ተናግራለች ማለት ነው። እናም ድጋሚ ይፈርማለሁ ብሩክ። ሚኪም ደግሞ እንግዲህ ወረቀቱ አለኝ ቀሪው እሱን ፕሪንት አድርጌ ትፈርማለህ ሲለውም እናም እንግዲህ ይህንን ነገር እንግዲህ ልታስቆመው የምትችለው አንድ ያቺ ልዕልት ናት በማለት እንግዲህ ርብቃ ወደ ልዕልት ደውላ የሆነውንና የተፈጠረው ነገር ትነግራታለች ማለት ነው። ልዕልትም ለብሩክ ደውላለት የማይታሰብ ነገር እንደሆነና አስጠንቅቀዋለች። ሚኪም እንግዲህ ፕሪንት አድርጌ ወረቀቱን ነገ ጧት ትፈርማለች ሲለው ትቼዋለሁ አለው። እንደዚህ ሲለው በጣም ተናደደ። እንዴት እንደዚህ ትላለህ? እንዴት አደጋ ላይ እኮ ናችሁ እናንተ እያለ ለነሱ የጠቀማቸው መስሎ እያሽቃበጠና ሁሉንም ከጨዋታ ነፃ ለማውጣት እየፈለገ ይገኛል ማለት ነው ሚኪ። ነገር ግን አሁን ላይ ልዕልት ከገባችበት ነገራቶቹን እንደምንም ብላ ታመቻችና የሚኪን ሀሳብ የሚቀየርም ይመስል እንዲቀየርም የምታደርግ ይመስለኛል ልዕልት ማለት ነው። ብሩክም በልዕልት ሀሳብ የሚስማማ ርብቃም እንግዲህ እኔ ስልክ አልሰማ ብለክ እሷ ስትናገርህ ግን ሰማሃት እያለች በጣም እሷን ዝቅ እንደሚያደርጋትና ልዕልትን ከፍ እንደሚያደርጋት ልዕልት የምትለውን ነገር እንደሚሰማ ክብር እንዳለው ለልዕልት እሷን በጣም ተናዳ ስሜታዊ ሆና እየተናገረችው ተመልክተናታል ማለት ነው። ሌላው እንግዲህ በሚያሳዝን ሁኔታ የማህሌት ስቃይ እንዛው እየተበረታታ ነው። አመልጣለሁ ብላ መታውም እንግዲህ ልታመልጥ ብትልም መውጫ ስላጣች ድጋሜ ይዟታል። በዛውም እንግዲህ ወንድሟ እንግዲህ ምን አይነት መጥፎና ብሩክን ለማስገደል እንግዲህ ሚኪ
ያቀነባበረው ነገር እንግዲህ በትሪስት እንደሞተች ይህንን መዘዝ ያመጣው ሚኪ እንደሆነ የወንድሟን የሚያስጠላም ዜና ሰምታ በጣም ተናዳለች ማለት ነው። አባትም ልጄን አምጣ፣ ልጄን ውለድ፣ ልጄ ካልመጣች ምግብ አልበላም ብለው ከሚኪ ጋር እንግዲህ ጦርነት ፈጥረዋል ማለት ነው። ሚኪም ምን መናገር እንዳለበት ምንም እያሰበ ያለው ነገር እየሆነለት እየተሳካለት አይደለም። እህቱም እንግዲህ ሳታመልጥ እዛው ስቃዩዋ እየበረታ ይገኛል ማለት ነው። እናም እንግዲህ በሚገርም ሁኔታ ካያ ድራማ ተመልክተነዋል። በስተ መጨረሻም እንግዲህ ብሩክና ወይዘሮ ሂሩት ተፋጠዋል። ልጆችን ይዤ ሄጄ ልጆችን እኔ ነኝ የማኖራቸው በማለትም እንግዲህ ተፋጠዋል ማለት ነው። አሁን ላይ እንግዲህ በስተመጨረሻም ከስንት ትንቅንቅና ግብ በስተመጨረሻ ጋሽ ዘነበ ከቤተ ክርስቲያን ይከሰቱና ምንድን ነው እንደዚህ የሚያተናንቃችሁ የምትጨቃጨቁት ሲሉ ልጆችን ወስዳለሁ አለች በማለትም ነበረ የተናገረው። እናም እንግዲህ ብሩክ ልጆቹ ከኔ ጋር ነው የሚኖሩት በማለትም ለምንድነው ልጆችን የምታስጨንቁት? ልጆቹ ማንን ነው የሚመርጡት? አባትን፣ አያትን፣ የእንጀራ አባትን እነሱ ይምረጡ በማለት ልጆችን ማንን መምረጥ እንዳለባቸው አይናቸው እየተንከራተተ የክፍል 31 ካያ ድራማ በዚህ ተጠናቋል። ልጆቹ ማንን ይመርጣሉ? በእርግጠኝነት አባታቸውን ይመርጣሉ ብዬ እገምታለሁኝ። አድማጭ ተመልካች ቤተሰብ ለዚህ ቻናል አዲሱ ናችሁ፣ ቻናሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሀሳብ አስተያየታችሁን ደግሞ በኮመንት አጋሩን። ካያ ድራማ ይሄን ይመስላል። ቀጣይ ክፍል ምን ይሆን የሚለውን ደግሞ በቀጣይ ክፍል የምናጋራችሁ ይሆናል። ባይ ባይ፣ ቸር ሰንብቱ። ቀጣይ ክፍል እስክንገናኝ ድረስ